ጌታ ዛሬ ብናስወግዳት ጥሩ ይመስለኛል። ይኸውልህ ይህን ድል ድጋሚ አናገኘውም። አዎ እኔ ቆንጆ መድኃኒቱን አዘጋጅቻለሁ። ይኸውልሽ ምግቧ ውስጥ ለመጨመር ነው ያሰብኩት። ከዛ በኋላ እስከ ወዲያኛው ድረስ ላትመለስ ትሄዳለች ማለት ነው። የኔ ፍቅር ይሄ ምግብ ብሎ ነገር በጣም ጥሩ ሀሳብ ነው። ከዛ በኋላ እኮ ማንም ሰው እኛን አይጠረጥረንም ማለት ነው። አዎ እኔ ቆንጆ ብትጠረጠር የምትጠረጠሮች የተረገመች ሰራተኛ ነች። ምክንያቱም ምግቡን የምታዘጋጅላት እሷ ስለሆነች። አዎ አንተ እኔ እኮ አንዳንዴ ከማስበው በላይ ትሆንብኛል። በጣም የሚገርም ሀሳብ እኮ ነው የምታመጣው። ይሄኔ ጌታ በጣም ነው የምወደው። ኑሐሚንን መግደል ይፈልጋሉ እንዴ? ቆይ ምን አድርጋቸው ነው እንዴ? ሰለሞን ከመጀመሩ ነው እንደዚህ አይነት ሰው የሆነው? ወይኔ አምላኬ። በቃ ይሄን ቆንጆ ነይ እንውጣ። አንቺ ይኸውልሽ እዚህኛው ክፍል ውስጥ ቆልፈሽ ትቀመጫለሽ። ይኸውልሽ መጠንቀቅ አለብን። የምናደርገው ነገር እንዳለ መጠንቀቅ አለብን። እዚህ መትሄድ የለብሽም። እሺ ሚራ? አዎ አንተ እውነትህን ነው። ስማኝ ግን ደግሞ ምንም ነገር መጠርጠር የለባትም። እሺ ሚራ ምን ሆነሻል እንዴ? አይዞሽ የኔ ቆንጆ በእውነት አትመጣም። ማንም አይመጣም አልኩሽ እኮ አታስቢ። እሺ በይኛ በቃ እሺ። አሁን ከዚህ ልውጣ። ይኸውልህ በኋላ ለቅሶ ላይ ብንገናኝ ጥሩ ነው። ያው ለሌሎቹ ለቅሶ ሲሆን ለእኔና ለአንተ ግን ፌሽታ ደስታ ነው። እሺ የኔ ቆንጆ ደግሞ እኮ እንዴት እንደናፈቅሽኝ። በቃ ከዚህ እንሂድ። ምናልባት ከመጣ ጊዜ ደግሞ እንዳታገኘን። የኔ ቆንጆ ቦርሳሽን አይዝና አሁን ክፍልሽ ገብተሽ ትቀመጫለሽ። እዛ ረፍት ታደርጊያለሽ። እሺ እናት ውድድን ማለሽ እንዴ? ቆይ ምን ሆነሃል? እዛ ክፍል ድንገት ብትመጣ ምን እንሆናለን? እንዴት እንገባለን እኛ? እንደዛ ይሻላል። ይኸውልሽ ድንገት እንኳን ብንያዝ በሰው ለማማለት ይመቻል። ገባሻል? ኑሐሚን ሳታውቅ እዛ ቤት ልትቆይ ነው? ወይኔ አምላኬ ሆይ። ክፍልሽ ልውሰድሽና እዛ ታርፊያለሽ። እሺ ለማንኛውም ሻንጣሽ ነሽ። ማንም ያመጣብኝማ። በጣም አታስቢ እንዴ? እሺ ቆይ አንቺ ገና ተተማመኑ። ከአንተ ውጭ ማን ምናምን አለ? ቆይ አንዴ ሰው ላይ እናት ወጫለሽ። ቆይ ምንድን ነው የሰማሁት? በፈጣሪ ስም እንዴ! እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? አምላኬ ይሄንን ካልነገርኳት ቆይ ምን ይሆናል? እሺ ምንድን ነው የማደርገው? ምንድን ነው ማድረግ ያለብኝ? እንዴ ቆይ ይሄን ያህል ምን አድርጋት ነው ይሄን ያህል? አይ እኔ እዚህ እያለሁማ ይሄ መፈጠር የለበትም። የግድ እሷን ማዳን አለብኝ። የግድ እንዴ ብሌን ምን ሆነሽ ነው? በሰላም ነው? መጣሽ እንዴ? ለምን መጣሽ? ምን ማለት ነው ለምን መጣሽ? ቤቴ መስሎኝ። አዎ እሱማ ልክ ነሽ፣ ቤትሽ ነው። ግን እንትን
ደህና ነሽ ግን? አዎ ደህና ነኝ፣ ግን እንትን በቃ ምግቡን ላምጣ ነኝ። ፍቅር አምጥተሻል እንዴ? አዎ። ምንድን ነው ዛሬ ደግሞ ፈገግታ በፈገግታ ሆኗል? ምን ተገኝቶ ነው? አይደል እንትን ነው ዛሬ በጣም ደስ ብሎኛል። ለዛ ነው። ብታይ እንዴት እንደደከመኝ ልነግርህ አልችልም። ምን አይነት ቆንጆ እንዴ! ምን ነው አሞሽ ነው እንዴ? አይ ትንሽ ስራ በዝቶብኝ ነበር። በዛ ላይ ደግሞ የሆነ ራሴን ያመመኝ ነው። አይዞሽ በቃ የኔ ሚስት፣ አሁን ገብተሽ ትንሽ አረፍት ይበታለሽ። እሺ ከዛ ይተውሻል። ደግሞ እንዴት እንደራበኝ ብታይ። በሌ አቤት። ምግቡን ቶሎ አድርሽልን። እሺ በቃ ታመጣለች፣ ችግር የለውም። ግቢና አንቺ አረፍ በይ። አይዞሽ የኔ ቆንጆ። ቆይ እቺን ነገር ላስተካክልልሽ። አይዞሽ። ምነው ዛሬ ስራ በዛብሽ ነው? በጣም አይዞሽ አይዞሽ የኔ ቆንጆ። እኔ ድክም ይበለኝ። እሺ አይዞሽ። ምን ሆነሻል? ፊትሽ ተቀይሯል። አይ ምንም አልሆንኩም። እንዲሁ ዝም ብሎ የድካም ስሜት ስለተሰማኝ ነው። ምንም አልሆንኩም። እርግጠኛ ነሽ ብሌን? ደህና ነሽ? አዎ እርግጠኛ ነኝ። በቃ ተያት። አሁን እንዴት ነው የምነግራት? እዚሁ ፊት ለፊት ቁጭ ብሎ እያየኝ ነው። አሁን እሱ ፊት ብነግራት ምን ሊፈጠር ይችላል? ቢኔ ቆንጆ። አይ በቃ እኔ ክፍሌ ልግባና ትንሽ አረፍ ልበል። የምግብ ፍላጎት የራሱ ጠፋ። አሁ ትንሽ ደክሞኛል። እንደዛ ይሻላል የኔ ቆንጆ። ትንሽ ብትበይ እኮ አሪፍ ነበር። ትንሽ ብትበይ አይሻልም? መጀመሪያ እረፍት ላድርግ። ሳስበው የሚበላኝ ራሱ አይመስለኝም። እንደዛ ይሻላል። በቃ እንደዛ ከሆነማ እኔም አላስጨንቅሽ የኔ ቆንጆ። ግቢና እረፍት አድርጊ። ተውሻል? እሺ አንቺ ወዴት ነው የምትሄጂው? ቡና ከፈለገሽ ጠይቃት እኮ ነው። እሷ በዚህ ሰዓት ምንም ነገር ያስፈልጋል? እረፍት ብቻ ነው የሚያስፈልጋት። ዞርቢያን ወደዛ። ሰለሞን የሆነ ነገር ሳይጠረጥር አይቀርም። ግን ደግሞ ኑሐሚንን የግድ ማስጠንቀቅ አለብኝ። አለም ደግሞ በቃ የሚያቅዱት ነገር እንዳይሰራ ማድረግ አለብኝ። ኡፍ አምላኬ፣ ግን እንዴት ነው ላደርገው የምችለው? በፈጣሪ ስም ምን አይነት ጣጣ ውስጥ ነው የገባሁት? አምላኬ ሆይ እባክህን እርዳኝ። አቤት፣ ግቡ። ምን ሆነሽ ነው ብሌን? ቀኑን ሙሉ የተለየ ነገር እያየሁብሽ ነው። ደህና ነሽ? እኔ የምልሽ ምን ነበር? ቅድም እኮ ምንድን ነው ብሌን? ቅድም እኮ ትይኛለሽ። የተፈጠረ ችግር ካለ በግልጽ ንገሪኝ። ከሰለሞን እያስፈራራሽ ነው ብሌን? የተፈጠረ ነገር አለ? አትደብቂ፣ ንገሪኝ። ቆይ ስራ መልቀቅ ፈልገሽ ነው? ኧረ አይደለም። ሰለሞን እኮ በቃ ነው። እኔ አሁን ልሂድ። እቺ ልጅ የሆነ ነገር ታውቃለች እና ያ ደግሞ ለእኛ አደጋ ሊሆን ይችላል ማለት ነው።
ሚራ ማነጋገር አለብን። ምንድን ነው እሱ? ምን አዲስ ነገር ተፈጠረ? ቆይ ነገሮች እንዳሰብናቸው ሄዱ አይደለም እንዴ? እንደዛ አይደለም። ያችን ሰራተኛ ተሻታል አይደል? አዎ። ምን ሆነች? እሷ ምን ትሆናለች? ግን ይኸውልሽ የሆነ ነገር እንዳወቀች ይሰማኛል። ዛሬ ባህሪዋ በሙሉ ተቀያይሮብኛል። ምን? ወይኔ ጉዴ! ምን ማለት ነው? ቆይ የሆነ ነገር ሰምታ ይሆን እንዴ? አላውቅም። እኔ ግን ምንም እርግጠኛ መሆን አልችልም። ወይኔ ጉዴ! እሺ እና አሁን ምን እናድርግ? አሁንማ ቸኩለን ምንም ነገር አናደርግም። ግን ይኸውልሽ በጥንቃቄ እንንቀሳቀስ። አዎ ልክ ነህ። ከሁሉም በፊት ግን አሁን ላይ ትኩረት ማድረግ ያለብን ሰራተኛዋ ላይ ነው። ከኑሐሚን ቀድማ እኮ ነገሮች ልታበላሽብን ትችላለች። አዎ እኔ ራሱ በአይኖቿ ውስጥ የሚያየው ነገር ምንም ልክ አይደለም። ምንም። ቆይ ኑሐሚን ግን የጠረጠረችው ነገር የለም እንዴ? አይ እስካሁን አይመስለኝም። ግን ይኸውልሽ ሰራተኛዋን ዝም ብዬ ሳያት ከእሷ ጋር ለመነጋገር እየሞከረች ነበር። እውነትህን ነው? አዎ ይኸውልሽ ሚራ፣ ከዚህ በኋላ እያንዳንዱን እርምጃ በጥንቃቄ ነው መውሰድ ያለብን። ተግባባን? በፈጣሪ ስም ምንድነው ሰለሞን? አስደነገጥከኝ እኮ። እዚህ ምን ትሰሪያለሽ እንዴ? ምን አይነት ጥያቄ ነው? ኑሐሚን ጋር እየሄድኩ ነበር። ማለቴ ምግብ ስለደረሰ እና ይልላት። ምን ነው አንተ ግን ደነገጥክ? ችግር አለ እንዴ? አይ ምንም ችግር የለም። እንደው ዝም ብዬ ድምፅ ስሰማ ጊዜ እኮ ነው የወጣሁት። ግን ፊትሽ ልክ አይደለም። ችግር አለ እንዴ? አይ ምንም የለም። እንዴ አንተ ነህ እንዴ? አስደነገጥከኝ እኮ። ቆይ እኔ የምልህ ወሬያችንን ሰሙት እንዴ? እነማን ናቸው? ማለት ሰራተኛዋ ናት ወይስ ሌላ ሰው ነው? ምንድን ነው ንገረኝ። ኧረ እባክሽ እንዴ ማንንም አላገኘሁም። ግን ይኸውልሽ በኮሪደሩ ብሌን ስትራመድ አየኋት። እና ሰራተኛዋ ነች ማለት ነው? አዎ እሷ ነች። ስለዚህ የሆነ ነገር ማድረግ አለብን ማለት ነው። ምን? እሱን ሳደርገው በደንብ ታያለሽ። እንዴ ብሌን እስካሁን ምግቡ አልደረሰም እንዴ? እርግጠኛ ነኝ ባለቤት እስካሁን ይረባዋል። ይኸውልሽ ኑሐሚን የሆነ ነገር ልነግርሽ ነበር። መጀመሪያ ምግቡን አታደርሽልንም እንደው ወይስ እስካሁን የቅድሙ ፍርሃትሽ አልለቀቀሽም? አይ እንደዛ አይደለም። ይኸውልሽ ሰለሞን አንቺ ላይ አቤት ጠራሽ መሰለኝ ብሌን። ውይ የኔ ውድ ባል መጣ። ምግቡን እኮ እንድታደርስልን እየነገርኳን ነበር። ይኸውሉ ደግሞ ከቅድም ጀምሮ የምነግርሽ ነገር አለ እያለሽ በቃ ታጓጓኛለች። እስኪ አንተ ጠይቃት። ብሌን ምንድነው? ንገሪኝ። በቃ ምግቡን ላምጣ። እንዴ እኔ የምልህ የሆነ ነገር ሆነ ይሆን እንዴ? ማለት የሆነ የሚያስቸግራት ሰው ምናምን ይኖር ይሆን? እስኪ አንተ አውራት። ምናልባት ያው እኔ ሴት ስለሆንኩኝ ምንም ማድረግ አልችልም ብላ ሊሆን ይችላል። እስኪ ሂድ እናንተ አውራት አይሻልም? አዋራት እንደዚህ ይሻላል። እሺ በቃ እኔ ልጅና ምን እንደሆነች ልጠይቃት። አዋራታለሁ። አዋራት። ምን ይሁን
አሁን ካልነገርኳት እኮ ዘግይቼ ሊሆን ይችላል። እሺ ግን እንዴት ልንገራት? ሁልጊዜ እየተከታተለኝ ነው። ብሌን። አቤት ሰለሞን። ቅድም ምን ነበር ላሰርሽ ልነግሪያት የነበረው? ምንም አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ምንም አይደለም። በጣም ጥሩ። ምክንያቱም ያልተገባ ነገር ሲነገር እዚህ ቤት ውስጥ ትልቅ ችግር ሊፈጠር ይችላል። ሰለሞን እውነት እኔ ምንም አውቀው ነገር የለም፣ ምንም አላውቅም። አዎ እንደዛ ቢሆን ነው የሚሻልሽ። ለማንኛውም አሰርሽ ርቧታል፣ ምግቡን ቶሎ አድርሽላት። እሱ እንደሰማሁት በጣም አደገኛ ሰው ነው። በቃ ግዴታ ኑሐሚንን ማስጠንቀቅ አለብኝ። ምንድን ነው እሱ? የተፈጠረ ነገር አለ እንዴ? ንገረኝ እስኪ፣ ምንድን ነው? አዎ ሚራ፣ ብሌን ሁሉን ነገር ታውቃለች። ምን? እርግጠኛ ነህ? ቆይ በምን አወቅ? ውይ አንቺ ደግሞ አዎ እርግጠኛ ነኝ አልኩሽ አይደል? ሚራ ምን ሆነሻል? ይልቁን ይኸውልሽ አሁን ብሌን ቀድማ ለኑሐሚን ነገር ከመናገረው በፊት የሆነ እርምጃ መውሰድ አለብን። ምንድን ነው? ምን እናድርግ? ሚራ ይኸውልሽ መጀመሪያ እንዴ አሁን ደግሞ ደህና ነሽ? አዎ ደህና ነኝ። እባክሽን ወረቀቱን ኧረ ቶሎ በይ እባክሽ።